ሰላም ጤና ይስጥልኝ እንደምን አላችሁ እንደምን ሰነበታችሁ ውድ የኤልሳ ቲዩብ ቤተሰቦች እንዴት አላችሁልን? እኛ እግዚአብሔር ይመስገን ዛሬም በአዲስ ትረካ መጥተናል። አብሮ አደግ ክፍል 1 እነሆ። አብሮ አደግ ዛሬ ጠዋት ላይ ትንሽ ውስጤን ሰላም እየነሳኝ ስለነበር ከስራ ቀርቼ ተኝቼ ነው ያልኩት። ቤት መዋሌን አስመልክቶ በዚህ ከክላስ ሄጃት ለመውጣት ፏፏ ብዬ ለባብሼ ወጣሁ። ጉዞ ወደ ትምህርት ቤታቸው ስደርስ ገና ተማሪ መውጣት አልጀመረም ነበር። እስከዛ ድረስ ካፌ ብቀመጥ አሪፍ እንደሆነ አስቤ ከትምህርት ቤታቸው ፊት ለፊት ወዳለው ካፌ ገባሁና ቁጭ አልኩ። ከፊት ለፊት አንድ ልጅ ብቻዋን ቁጭ ብላለች። በስተት ቀና ባልኩ ቁጥር ታፈጥብኛለች። እይታዋ ጨነቀኝ። እንዴ ምን ሆና ነው? ታውቀኝ ይሆን እንዴ? ወይስ ምን ተፈጥሮ ነው እያልኩ ከራሴ ጋር ጥያቄ ውስጥ ገባሁ። ብዙም ሳትቆይ ተነስታ እኔ ወደ ተቀመጥኩበት ጠረጴዛ ጋር መጣችና አንተ ስምህ ማን ነው አለችኝ። ቀና ብዬ አየኋት። ጤነኛም አልመስል አለችኝ። ንቀቷ አናደደኝ። ስም የለኝም ለምን ፈለግሽው አልኳት። እንዴ ገርሞኝ እኮ ነው። አባቴ ሞት ቁርጥ ወንድሜን ነው የምትመስለው። ሳይ ከየት መጣ ብዬ ደንግጬ እኮ ነው። ይገርማል ወንድሜ ወደ ካናዳ ከሄደ 10 ዓመት ሆኖታል እና እንዴት እንደናፈቀኝ ልክ እሱን ያየ ያህል ነው ልቤ የመታው አለችኝ። እያወራች ዘወር ስል የትምህርት ቤቱ በር ተከፍቶ እነ ፌዚ መውጣት መጀመራቸውን አስተዋልኩና ከተቀመጥኩበት ብድግ አልኩ። ከኪሴ 20 ብር አውጥቼ ጠረጴዛ ላይ ያስቀመጥኩና በቆመችበት ትቻት ሄድኩ። ተከተለችኝ። ቢያንስ ስልክ ስጠኝ ወንድሜ በጣም ሲናፍቀኝ አገኘሃለሁ በአባት ሞት እምቢ አትበለኝ አለችኝ። ሁኔታዋ ምንም ደስ ባይለኝም እሺ አልኳት። ስልኬን ሰጥቻት ፈጠን ብዬ እየተራመድኩ በር ላይ ቆሜ መጠበቅ ጀመርኩ። ብዙም ሳትቆይ ቤዚ ከጓደኞቿ ጋር ተያይዘው እየተሟዘዙ ወጣች። ልክ ስትሄኝ ተማሪ መኖሩን ሁሉ ዘንግታው ዘላ ተጠመጠመችብኝ። አንተ እንዴት መጣ አለችኝ። በእግር እየተራመድኩ ነው የመጣሁት አልኳት። ሂድ ወደዛ እና በአየር እየበረርክ አትመጣ። እኔ በሰዓት ስራ የለም ወይ ያልኩህ እንጂ አለችኝ። አሁን ትቆያለሽ ወይስ እንሄድ አልኳት። ወደ ጓደኞቿ ዞር አለችና ስለ አገልግሎታችሁ አመሰግናለሁ በሉቻው ብላ ስቃባቸው እጅ ለእጅ ተያይዘን ጉዞ ጀመር። መምጣቴን ስላላመነች 10 እያየችኝ የምር ሰርፕራይዝ ነው የሆንኩት። ግን ዛሬ ስራ የለም እንዴ ትለኛለች። አይ ዛሬ ልጋብዝሽና ሰው ላድርግሽ ብዬ ነው። አንቺ እንደሆንሽ የሆድሽ ነገር አይሆንልሽ አልኳት። አቷሽ አውቀ ነው ማርያምን በል ትጋብዘኛለህ አለችኝ። ከፊት ለፊቴ ቀድማ እየተራመደች ማርያምን ልጋብዝሽ ነው። ያው ግን አንቺም ትጋብዥኛለሽ። ለዛሬ ነው የምጋብዝሽ አልኳት። ያው ኪሴ ነው ምን ችግር አለው? ዛሬም ቢሆን ብሩን ለኔ ስጠኝና እኔ ልጋብዝ አለችኝ። እጂ ጅል እኔ አሁን እንራመድ ብዬ እጇን እየጎተትኩ ሁሌ ብር ሲኖረን ወደ ማንጠፋበት ቤት ሄድን። ቤት ስትቆይ እንዳይጨነቁ አልሚ ጋር ደውዬ ከኔ ጋር እንደሆነች ነገርኳት። ቁጭ ብለን 1-2 እያልን ምግባችን መጣ። ለሁለት ጥርግ አድርገን በላና ወክ እያደረግን ወደ ቤት ሄድን። ስንደርስ አልሚ እናቷ እንደው ምን ይሻላችኋል? አሁን ቆይ ቢያንስ ልብስ ቀይራ ተመልሳችሁ ብትወጡ አይሻልም ነበር? በዩኒፎርም መዞር ቆይ ምን ይሉታል አለች። ይቺ የሆነ ነገር ከተነሳ የለበሰችው ልብስ ራሱ መች ትዝ ይላታል። ካልበላን ብላ ጥምድ አደረገችኝ። እኔም ይኸው ሁለት ሞልቼ ይዣት መጣሁ አልኳት። እንደዛ እያወራን ናሆሜ ከውጭ ገባ። እንዴ ማይካችን እዚህ ነሽ እንዴ? አሁን እኮ እኔ አንተ ጋር ልመጣ ነበር። ወደ ቤት የገባሁት እኮ ጃኬት ለመደረብ ነው አለኝ። እባክህ ከቤዚ ጋር ቆይተን በዚሁ ገባሁ። እንውጣ ወይስ ምሽታችን የት ይሆን አልኩት። ቤዚ ብድግ ብላ እኔ አንድ ሀሳብ አለኝ። ዛሬ ቤት ስናምሽ እኔ ዱሮ አይን የመሰለ ቡና ፈላለሁ፣ እናንተ ደግሞ ከውጭ የሆነ ነገር ገሳስታችሁ ነው። እዚሁ ከማሚ ጋር አሪፍ ምሽት እናሳልፋለች። ተስማማን። እሷ ግቢ ውስጥ ቡና እስከምታቀራርብ እኔና ናሆሜ ወተን ገዛዝተን መጣን። ውጭ ላይ እየጠጣን እየተጫወትን ምሽቱን ፏ ብለን አሳለፍንና 3 ሰዓት ሲል እኔ ወደ ቤት ሄድኩ። ገና ቤት ከመግባቴ ጫሜን ከማውለቄ ስልክ የጠራ። ይቺ ብድ ገባ ልትለኝ ሆነ ብዬ ከጊዜ ስልኬን ሳወጣ አዲስ ቁጥር ነው። አነሳሁት። ሄሎ ቆንጅዬው ልጅ ማን ልበል? ቀን ላይ ስልክን ተቃይረን ነበር እኮ ረሳኝ እንዴ?
እንዲያውም ወንድሜን ትመስለኛለህ ብዬ አልነበረም እንዴ አለችኝ። ስታወራ ራሱ ፍጥነቷ፣ የድምጿ ቅላጼ እጅግ ደባሪ ነው። ነሽ እንዴ? ታዲያ በዚህ ሰዓት ይደውላል እንዴ? ባለትዳር ብሆን እኮ በቃ ልታፋች ነበር ማለት ነው አልኳት። ኦ ማይ ጋድ ባለትዳር አይደለሁም እያልከኝ ባልሆነ እኔ አላምንም። እድል ቀንታሻለች በለኛ። በቃ ተፋፈስን ነው የምልህ ብላ ከት ብላ ሳቀች። ሳቋ ይሰቃጥታል። ሁኔታዋ በጣም ሲደብር። ማነሽን እህት፣ ሴት ልጅ ውበቷ እርጋታዋ ነው። ሰው በዚህ ልክ ሲያወራ ይፈጥናል እንዴ? ሆ ክፉ አታናግሪኝ ብዬ ጆሮዋ ላይ ዘጋሁባት። ወዲያው ቢዚ እየደወለች ስለነበር መልሼ ደወልኩላትና ገና ከማንሳቷ እንዴ ማዘር ደውላ ነው እንዴ? ስልክ እኮ ቢዚ አለኝ አለችኝ። ኧረ ተይኝ፣ አንድ ብድ ደውላ ስታደርቀኝ ነበር አልኳት። ኦ ምን ማለት ነው? ማናት? በል አሁን ተናገር ብላ ቀወጣቸው። ኧረ እኔ ማላውቃት ቀን አንቺ ጋር እንደመጣሁ እኮ ወንድሜን ትመስለኛለህ ብላ ስልኬን ተቀበለችኝ። አሁን ደውላ ስትጃጃ ጆሮዋ ላይ ዘጋሁባት አልኳት። ሲጀመር ስልክ ለጠየቀ ሁሉ ይሰጣል እንዴ? ወንድሜን ትመስለኛለህ ስትል ወንድምሽ አይደለም ብለህ አትሄድም እንዴ አለችኝ። ኦሆ ልጅት በቃ ይቅርታ አይደገም አልኳት። ለነገሩን የምናገባኝ ይብላኝ ለወደፊት ሚስትህ። በየመንገዱ ስልክን እየበተንክ አቃጥረት ደፋት የለም እንዴ? አቃጥረት ደፋት የለ እንዴ አለችኝ። ችግሩን ያላገባ አልኳት። ድንቄም እሱንም አልናይ እኮ ነው ወገቤን ታጠቄ አንተን ማሳልድርህ አለችኝ። እሺ በቃ ከ2 ወር በኋላ እገባለሁ ተዘጋጅ አልኳት። ጆሮዬ ላይ ስልኩ ተዘጋ። መልሼ ደወልኩ አታነሳ። ደግሜም ደወልኩ አታነሳ።